በሰውነት ውስጥ አንዲት ቁራጭ ስጋ አለች አሉ አለይሂ ሰላቱ ወሰላም። ይህ ቁራጭ ስጋ ከተስተካከለ መላ ሰውነት ይስተካከላል። ይህ ቁራጭ ስጋ ከተበላሸ መላ ሰውነት ይበላሻል። ንግግራችን ይበላሻል፣ መልከታችን ይበላሻል፣ አመለካከታችን ይበላሻል፣ አስተያየታችን ይበላሻል፣ እጅግራችን ሁሉ ነገራችን ይበላሻል። ምንድነው አሉ? ይሄም ልብ ነው አሉ አለይሂ ሰላቱ ወሰላም። ዲናችንን መማር ዕውቀት ማካበት አይደለም፣ ወይም እንደ አካዳሚ ዕውቀት ከ1 እስከ 12 ከ1 እስከ 6 ተምሬ ካነበብኩኝ ከጻፍኩኝ ይበቃኛል አይደለም። የህይወት መርህ ነው። ከውልደት እስከ ሞት ያለውን ከብሉግ ጀምሮ ህይወታችን እስኪያልፍ ያለውን ህይወት ሁሉ የሚመራልን ስለሆነ የአላህን መንገድ መከተል ካልቻለ አንድ ሰው ቁርአንና ሐዲስን ካልተማረ የስሜት ሰለባ መሆኑ ቅሮት የሌለው ነው። የፊትና ሰዎች ሰለባ መሆኑ ቅሮት የሌለው ነው። የሸይጣን መጫወቻ መሆናችን ምንም ቅሮት የሌለው ነው። ብቸኛው መፍትሄ አንደበታችንን ባጢል ውስጥ እንዲዋኝ ከማድረግ መቆጠብ ነው። አንደበታችንን በኢስላም በሙስሊሞች ጉዳይ ላይ ማናቀውን ገብተን ከመዘላበድ ማናቀውን ገብተን የወደቀ ወይም ፊትና ፈጣሪ አስተያየት ከመስጠት አንደበትን መቆጠብ ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። መጀመሪያ ልንተዋወሰው የሚገባው የአላህ ፍራቻ ነው። የህይወታችን ስንቅ፣ የቀብራችን መብራት፣ ለአኺራችን ትልቅ ቦታ የሚያደርሰን በመሆኑ የተነሳ አላህም ያዘናል፣ ነቢዩም ሰለላሁ ዐለይሂ ወሰለም ያዙናል። የአላህን ትእዛዝ በተቻለ በጥራት መፈጸም፣ ክልከላዎችን ርቆ በመሸሽ በጥራት ርቀታችንን ማሳየት ማለት ነው። ዒባደላህ ብዙ ዲናችን ውስጥ ብዙ የሚያስፈልጉን ልንታገልባቸው ልንለፋባቸው ከሚገቡ ነገሮች መሃል አንዱ እስቲቃማ ነው። የጽናት ጉዳይ ነው። ሐቅን ካየን በኋላ አላህ ካሳወቀን በኋላ ማወላወል ሳይኖር በዛው ላይ ረግጠን ጸንተን መቆም መቻል ነው። እስቲቃማ ወይም ጽናት هي سبيل النجاة ነፃ መውጫ መንገድ ነው። በሁሉም ነገር ሚዛናዊነት ነው። እስቲቃማ ማለት ቁርአንና ሐዲስን በቀደምቶች ምርጥ ትውልዶች በሰሓባዎች በታቢዖች በታቢዕ ታቢዒን በሱና ዑለማዎች ግንዛቤና አረዳድ መገንዘብ ነው። ቀጥተኛውን መንገድ መሄድ ማለት ነው እስቲቃማ። አላህ ስብሓንሁ ወተዓላ እስቲቃማን ጽናትን እኛንም ከኛ በፊትም መልእክተኛውን ዓለይሂ ሰላቱ ወሰላም አዟቸዋል። ቁርአንን ከፍተን ስናነብ ፈስተቂም ከማ ኡሚርት ትእዛዙ ነቢዩን ዓለይሂ ሰላቱ ወሰላም በግንባር ቀደምነት ቢመለከትም እኔ አንተ አንቺ እሷን ሁላችንም በጋራ ይመለከተናል። እንደ ታዘዝከው ጽና፣ በአቋምህ ላይ ቀጥ በል ይላል ስብሓንሁ ወተዓላ። ወመን ታበ መዐክ ነቢዩን ዓለይሂ ሰላቱ ወሰላም ይላቸዋል። ካንተ ጋር ከነበረበት የተሳሳተ ማንነት ተጸጽተው ወደ ጥሩ አቋም የተመለሱትም እንደዚሁ ካንተ ጋር በዛው መንገድ ላይ ጽኑ ይላል አላህ። ወላ ተጥገው ወሰን እንዳታልፉ ኢነሁ ቢማ ተዕመሉነ በሲር ስለምትሰሩት ነገር ተመልካች እኮ ነው አላህ ስብሓንሁ ወተዓላ ይላል። እብኑ ሐጀር ረሒመሁላህ እስቲቃማ ምን እንደሆነ ሲያብራሩ ምን አሉ? الاستقامة كناية عن التمسك بأمر الله تعالى فعلا وتركا. استقامة مالت يا الله انت ازاز ادرقوا يا لهم بمادرق تو يا لهم يكلكلون بمتو يا الله انت ازاز اسامروا اطبقوا ما يزنوا الى عباد الله. الله سبحانه وتعالى استقاما اندنيز قابزونال نبي عليه الصلاة والسلام በሐዲስ ነገሩን በስዕል ካብራሩ በኋላ እንዲህ የሚለውን የቀጥተኛው መንገድ ከገለጹ በኋላ እንዲህ አሉ። አላህ እኮ እንዲህ ብሏል፣ ወአነ ሃዛ ሲራጢ ሙስተቂመን ፈተቢዑሁ፣ ይህ ቀጥታ የኔ ጎዳና ነው፣ ቀጥ ያለው ጎዳና ነው፣ ተከተሉት። ፈተቢዑሁ ተከተሉት። ግን መከተል ሲኖር አንዳንዱ ተከታይ ግራና ቀኙን ማየቱ ፊትና ኋላ እያየ መደናገር ስለሚኖር ወላ ተተቢዑ ሱቡላ ፈተፈረቀ ቢኩም ዐን ሰቢሊህ፣ ሌላ መንታ መንገዶችን እንዳትከተሉ፣ ሌሎችን መንገዶች እንዳትከተሉ ጎንና ጎን ያሉ በመሆናቸው የተነሳ ምን ትሆናለህ ምን ሆናለሁ ከተከተልክ የምትል ከሆነ ምን አለ አላህ? ፈተፈረቀ ቢኩም ዐን ሰቢሊህ፣ ከዋናው ጎዳና ገንጥሎ ይዟችሁ ይወጣል። አንዳንዱ
በማይጠበቅ መልኩ በራሱ የመተማመን ደረጃውን ከፍ ዲግሪውን ከፍ ያደርግና ችግር የለውም እዚህም ባይ እኔ ከማን አንሳለሁ ይላል። እዕፍ ይሄ ልባችን የራሱ ችሎታ አቅም አለው። መሄድና መጓዝ ያለበት ነገር አለ። ፊትና በተጋተ ቁጥር፣ ችግር በተጋተ ቁጥር፣ መከራ በተጋተ ቁጥር አቋም ያጣል። ልክ እንደዚህ አይን አዋጅ ይሆንበታል። አንዳንዱ ሰውኛ ማንነቱን መርሳት ይፈልጋል። ራሱን መላእክም ያደርጋል። ታውቃላችሁ እንዴት ነው አንድ ሰው ዕውቀት አለኝ ያለ አይምሮ አለኝ ያለ ሁሉንም ማየት ማይችለው እዚህ ማይገባ ማይወጣው ይላል። አንተ ውሸታም ነህ። ልክ አንዳንዶቹ ምንም አይነት ፈተና አይፈትነኝም እንደሚሉት ነው። ግን የዛ ፈተና ዋና ሰዎች ሆነው ይገኛል። አላህ Subhanahu Wa Ta'ala የኛን አፈጣጠር ያውቃል። ነብዩ ሰለላሁ ዐለይሂ ወሰለም የኛን ማንነት አላህ አሳውቋቸዋል። የሸሪዓ የደነገገው ይሄን አደጋ ያለበትን አትቅረቡ ተው ነው የሚለን ታውቃላችሁ። ምክንያቱም የኛን ማንነት የሚያውቀው አላህ Subhanahu Wa Ta'ala ነው የሚከለክለን እንጂ እኛ በራስ መተማመን ማጣት አለማጣት አይደለም ጉዳዩ። ራስን የት ሚዛን ላይ ታስቀምጣለህ አይደለም ጥያቄው። አላህ Subhanahu Wa Ta'ala እነዚህ መንታ መንገዶችን የምታዩ ከሆነ የሚመጣባችሁ መዘዝ ፈተፈረቀ ቢኩም عن سبيله ከአላህ ጎዳና ይዟችሁ ይለያችኋል ይገነጥላችኋል አለ። ذلكم وصاكم به لعلكم تتقون ይህችን አደራ ብሎ ይገስጻችኋል አላህን ትፈሩ ጥፋትን ትጠነቀቁ ዘንድ ይላል። ويقول الله ይህን እንዲህ በእስቲቃማ ዲናችን ላይ ጽኑ ሆነን ወደዚህ ወደዛ ሳናወላውል እንድንጓዝ ያዘናል። እንደዚሁም በሌላ አያ ላይ ምን አላህ ثم جعلناك على شريعة من الأمر فاتبعها الله نبي عليه الصلاة والسلام من ይላቸዋል በጉዳዩ በእምነቱ ጉዳይ ግልጽና ማያወላዳ ፈለግ ላይ አድርገናል። ስለዚህ ምን አድርግ ተከተለው ይሄን ፈለግ ولا تتبع أهواء الذين لا يعلمون የማ ያውቁ ሰዎችን ስሜት አትከተል አላህ ምን እንደሆነ ታውቃለህ ብትከተላቸው ሚደርስብህ ችግር إنهم لا يغنوا عنك من الله شيئا ከአላህ ቅጣት አንዳችም አይጠቅሙህም وإن الظالمين بعضهم أولياء بعض ቢነባበሩብኝ እስካልክ በደለኞች እርስ በርሳቸው አንዱ የሌላው ረዳትና ደጋፊ ነው ግድ የለም ያንተ ረዳትና ደጋፊ ግን ማን መሆኑን ወቅ والله ولي المتقين አላህን ለሚፈሩ ሰዎች ረዳታቸው አላህ ነው። ኢማም ሙስሊም በዘገቡት ሐዲስ من حديث سفيان بن عبد الله الثقفي رضي الله عنه يا رسول الله አላቸው በእስላም ውስጥ ማንንም ሊጠይቅ ማያስፈልገኝ ሌላን ሰው መጠየቅ ማያስፈልገኝን ምላሽ ስለ እስላም እፈልጋለሁ አለ። ምን አላቸው ረሱል አለይሂ ሰላቱ ወሰላም قل آمنت بالله ثم استقم በአላህ አምኛለሁ ብለህ በትክክል በልብህ እመን በአንደበትህ መስክር በተግባርህ አረጋግጥ ከዛዛ ላይ ጽና አለይሂ ሰላቱ ወሰላም። ማንም ማይጠየቅና መልስ ልናገኝበት የማንችለው አይነተኛው መልስ ይሄ ነው እስላምን አውቆ በዛ ላይ መጽናት። እስቲቃማ ምንድነው? ምን አሉ ዑመር ብን ኸጣብ ረዲየላሁ ዐንሁ እስቲቃማ ማለት በትእዛዙና ክልከላውን ትእዛዙን በማክበር ክልከላውን በመራቅ መጽናትና እንደ ቀበሮ ወደዚህ ወደዛ አለ ማለት ነው ይላሉ ዒባደላህ። እስቲቃማን አንገብጋቢነት እንደዚሁ በጨረፍታ ካየን ለመሆኑ ለእስቲቃማ የሚረዱ ነገሮች ምንድናቸው? እነዚህን አንደኛ ልብን ማስተካከል ነው። ረሱል አለይሂ ሰላቱ ወሰላም ምን አሉ? አላ ወኢነ ፊል ጀሰድ ሙድጋ ኢዛ ሰለሐት صلح الجسد كله وإذا فسدت فسد الجسد كله ألا وهي القلب بسونة عندت قراج سقا لك عليه الصلاة والسلام يه قراج سقا كتستكاكل من لا سونة استكاكلال يه قراج سقا كتبلاش من لا سونة بلاشال نقراجن بلاشال ملكتاجن بلاشال አመለካከታችን ይበላሻል አስተያየታችን ይበላሻል እጅግራችን ሁሉ ነገራችን ይበላሻል ምንድነው አሉ ይሄም ልብ ነው አሉ አለይሂ ሰላቱ ወሰላም ልባችንን የመጠበቅ ልባችንን መስመር የማስያዝ ጤነኛ የማድረግ ኃላፊነት እያንዳንዳችን በተናጠል ይመለከተናል አንተ ጠብቅልኝ የሚባል ነገር የለው ልባችን የኛ ነው ልብህ ያንተ ነው አብደላህ ልብሽ ያንቺ ነው አመተላህ ይሄን ልብ ጠብቀን መሄድ ካልቻለን ብዙ ነገሮች ይበላሹብናል ነገሮች ከተበላሹ በኋላ ማረሚያ ጊዜ ሳይኖረን ከመጣ ሞት ከመጣብን አኺራ ከመጣ ምንም መላ የለንም ኢላ መን አተ አላህ ቢቀልቢን ሰሊም አላህ ምን ይላል የውመ ላ የንፈዑ ማሉ ወላ በኑን ልጆችና ገንዘቦች የማይጠቅሙበት ቀን ይመጣል አለ የውመል ቂያማ ኢላ መን አተ አላህ
بقلب سليم سلاما يلبزو يمتا كالهنا بكر عباد الله ልባችን ላይ ትኩረት እናድርግ እናንጸው በኢማን እናጭቀው በኢማን እንዲያብብ እናድርገው በመልካም ዕውቀት በመልካም መንገዶች ያሸበረቀ ካደረግን استقامን እናገኛለን ابن رجب ምን ይላሉ استقامة ማለት اصل الاستقامة الاستقامة ዋና መሰረቱ ልብ በተውሂድ ላይ መጽናቱ ነው ይላሉ أبو بكر رضي الله عنه وأرضاه إن الذين قالوا ربنا الله ثم استقاموا እነዚያ ጌታችን አላህ ብቻ ነው አምላካችን ብቻኛ አላህ ነው ብሎ በዛ ላይ የጸኑ ብሎ አላህ ከዛ በዛ ላይ የጸኑ ሲል ምን ማለት ነው አለው ወደ ሌላ ያልዞሩ ልባቸውን ለአላህ ብቻ የሰጡ ማለት ነው ብለዋል ኢባደላህ ሁለተኛ ለእስቲቃማ ከሚረዱ ነገሮች መካከል አንደበታችንን ባጢል ውስጥ እንዲዋኝ ከማድረግ መቆጠብ ነው አንደበታችንን በእስላም በሙስሊሞች ጉዳይ ላይ ማናቀውን ገብተን ከመዘላበድ ማናቀውን ገብተን የወደቀ ወይም ፊትና ፈጣሪ አስተያየት ከመስጠት አንደበትን መቆጠብ ነው ነብዩ አለይሂ ሰላቱ ወሰላም ሱፊያን ኢብኑ አብዱላህ الثقفي قدم بالنا حديث لا يا رسول الله አላቸው በሌላ حديث حدثني بأمر أعتصم به አሳምሬ የሚይዘውን ነገር እስቲ ንገሩኝ አላቸው قال قل ربي الله ثم استقم ጌታዬ ብቸኛ አምላክ አላህ ነው በልና በዛ ላይ ጽናል قلت يا رسول الله ما أكثر ما تخاف علي በኔ ላይ ምንድነው በአብዛኛው የሚሰጉት ብሎ ጠየቋቸው قال فأخذ رسول الله صلى الله عليه وسلم بلسانه ثم قال هذا የራሳቸውን ምላስ ያዙና ይሄን ነው መፈራለህ አሉ ለዚህ ሰሃቢ ብቻ አይደለም የሚፈሩት ረሱል አለይሂ ሰላቱ ሰላም ሁሉም ይህ ነገር እኛንም በጋራ በተናጠል ይመለከታል እኔን አንተን አንቺን እሱን እሷን ማንንም አይነጥልም በሌላ ሐዲስም ነብያችን አለይሂ ሰላቱ ወሰላም ነጃ መውጫ ምንድነው ብለው ዑቅበት ብን ዓሚር ረዲየላሁ ዐንሁ ጠየቋቸው قال امسك عليك لسانك አንደበትህን በራስህ ላይ ያዘው አንደበታችን ራሳችንን ይነድፋል ራሳችንን ለአደጋ እንደሚያጋልጥ ያሳያል وليسعك بيتك بيته يسفى وابكي على خطيئتك ስለ ጥፋትህ አልቅስ አሉ አለይሂ ሰላቱ ወሰላም በሌላ ሐዲስ ምን አሉ አለይሂ ሰላቱ ወሰላም አንድ ሰው ሲነጋ ሰውነቶቹ ሁሉ ምላስን ያዋርዳሉ ለምላስ ትእዛዝ ይሰጣሉ እተቂላህ ፊና ይላሉ መላ የሰውነት አካሎች ለምላሳችን ስለኛ አላህን ፍራ እኛ ባንተ ነው ምንለካው አንተ ከተቃናህ እንቃናለን አንተ ከጠመምክ እንጠማለን እያሉ ያስጠነቅቃሉ ዒባደላህ የጀሃነም ሰዎችን ሱረቱል ሙደሲር ላይ አላስተዋላችሁም ما سلككم في سقر سقر የሚባለው ጀሃነም ውስጥ ምን አስገባችሁ ሲባሉ የመጀመሪያ መልሳቸው እንደሆነ ታውቃላችሁ ወይም ሶስተኛው قالوا لم نكن من المصلين ولم نكن نطعم المسكين وكنا نخوض مع الخائضين ከወረኞች ጋር ደስ ያለንን የፈለግነው ምናቀው ማናቀው በአላህ ሸሪዓም ይሁን በፈለግነው ጉዳይ ከወረኞች ጋር እናወራ በወሬ ከሚዋዥቁት ሰዎች ጋር እንዋዥቅና እንዋኝ ነበር ነው የሚሉት ሶስተኛ ዒባደላህ ከሚጠቅሙን ለእስቲቃማ ከሚረዱን ነገሮች መካከል ከመልካም ሰዎች ጋር መቀማመጥ ነው ነብዩ አለይሂ ሰላቱ ወሰላም መልካም ሰውን ሲመስሉ መጥፎ ጓደኛና ጥሩ ጓደኛ ሽቶ በሚሸጥና ወናፍ በሚሸጥ ሰዎች ነው የመሰሉት አለይሂ ሰላቱ ወሰላም ሽቶ ነጋዴ ሽቶ ኢማ አን ይህዲየካ በነፃ ሽቶ ሊሰጥህ ይችላል ጥሩ ባህሪ ያለው በነፃ ባህሪ ይሰጣል ማለት ነው وإما أن تبتاع منه وإن جنزب أوتته تروك أي ستحل ترو مع زي يستحل سوستنياو شتو نقاري ودنيا كون كابرهم تقول كهنا ترو مع زات التكبهم يا كابابيو مع زات تصون يا صدر بهنا شتو من تكبتنا بلو سويتي تيقال على من أي إذا قاوله نبرة يبالا ملكان بحري لو سو ندزينه سيهون ترو بحري يستحل كتيكو ترو نقاري مرحل من نقر باي نقرن عبره مواله كنت ناقانم يولو سيبال ያን ዝና ደረጃ ከፍ ያደርግልናል فما بالك ይህሰው ጓደኛ አድርገን ምንመርጠው ወደ አኺራ የሚያቀራርበን ከአላህ ጋር የሚያገናኘን ከስተት እንድንጠበቅ የሚረዳን ከሆነ ምንኛ ያማረ ነው አራተኛ ለእስቲቃማ ከሚረዳን ነገር መሃል አንዱ ሱና ላይ መጽናት ቢድዓን እርግፍ አድርጎ መተውና መራቅ ነው አላህ Subhanahu Wa Ta'ala እንዲህ ይላል قل إن كنتم تحبون الله فاتبعوني يحببكم الله ويغفر لكم ذنوبكم
ለእስቲቃማ ከሚረዱን ነገሮች መሰረታዊ አንዱ መሆኑን ያስረዳናል። يقول أبو بكر الصديق إنما أنا متبع ولست بمبتدع فإن استقمت فتابعوني وإن زغت فقوموني. أبو بكر الصديق رضي الله عنه خليفة بنبرو جزي ካስተላልፋቸው ወርቃማ ሰዎች መምለክቶች መሃል አንዱ ምን ነበረ? እኔ ሱና ተከታይ ነኝ፣ የነብዩን ፈለግ ተከታይ እንጂ አዲስ ፈጠራ አምጪ አይደለሁም። ስለዚህ አሉ فإن استقمت فاتبعوني ቀጥ ብዬ እውነት ላይ ከጸናሁ ተከተሉኝ ግዴታ ነው አሉ። وإن زغت فقوموني ከተሳሳትኩኝ አርሙኝ አስተካክሉኝ አሉ። عباد الله عبد الله بن عباس من يلو نبر استقاما أدرى لا تشعلوا يقدمتوچንም ፈለግ ተከተሉ አዲስ ፈጠራን ግን ተጠንቀቁ ይላሉ። አምስተኛ መልካም አቋም ላይ ለመጽናት ከሚረዱን ሸሪዓዊ ዕውቀትን መማር ነው። ቁርአንና ሐዲስን መማር ነው። የአላህን ፍራቻ ያዳብሩልናል፣ የአኺራ ፍራቻን ያዳብሩልናል። ለጽናት የሚረዱ ነገሮችን ይጠቅሙናል። ኢማን እንመገብበታለን። ጎዳናችንን የኢስላም ጉዞ ጎዳናችንን ብሩህ ያደርጉልናል፣ አቅጣጫ ያሳዩናል፣ ከስተት ያርሙናል። ቁርአንና ሐዲስን ስንማር ዲናችንን መማር ዕውቀት ማካበት አይደለም፣ ወይም እንደ አካዳሚ ዕውቀት ከ1 እስከ 12 ከ1 እስከ 6 ተምሬ ካነበብኩኝ ከጻፍኩኝ በቃኛል አይደለም። የህይወት መርህ ነው። ከውልደት እስከ ሞት ያለውን ከብሉግ ጀምሮ ህይወታችን እስኪያልፍ ያለውን ህይወት ሁሉ የሚመራልን ስለሆነ ኢማናችንን እናሳድግበት፣ አለማወቃችንን እናስወግድበት፣ በዲናችን ለመጽናት የሚረዳን ነገር ምናቀበት፣ በኢስላም ጎዳና ላይ ስንጓዝ በልዩ ትልቅ ከፓውዛ የበለጠ ጽኑ ብርሃን ይዘን መጓዝ የምንችልበት እስከ ጀነት መጓዝ የምንችልበት ትልቅ መንገድ ነውና ዒባደላህ የአላህን መንገድ መከተል ካልቻለ አንድ ሰው ቁርአንና ሐዲስን ካልተማረ የስሜት ሰለባ መሆኑ ቅሮት የሌለው ነው። የፊትና ሰዎች ሰለባ መሆኑ ቅሮት የሌለው ነው። የሸይጣን መጫወቻ መሆናችን ምንም ቅሮት የሌለው ነው። ብቸኛው መፍትሄ መሰረታዊ የዲን ዕውቀቶችን ለመማር መታገል፣ መልፋት፣ ጥረት ማድረግ የግድ ይለናል። سمعتم ما قلت وأستغفر الله العظيم الجليل لي ولكم فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله رب العالمين حمدا كثيرا طيبا مباركا فيه كما يحب ربنا ويرضاه، والصلاة والسلام الأتمان الأكملان على نبينا محمد بن عبد الله وعلى آله وصحبه ومن والاه. عباد الله بدين لاي كتصنان من ጥቅም አለው? አንደኛ بدين لاي መጽናት ነው። ራሱ استقامة የሚጠቅመን ጽናት እንድናገኝ ያደርገናል። በአላህ ላይ የጸና من استقام ثبت ይላሉ። ጽናት ላይ ያለ ይጸናል። استقامة የያዘ ይጸናል። የጸና ደግሞ ይበቅላል፣ የበቀለ ያፈራል። ሁለተኛ መልካም ህይወት እንኖራለን። ዱንያ ላይ በኢማን በተቅዋ ያሸበረቀ ችግር ሲመጣ በትዕግስት ስናገኝ በምስጋና መኖር እንድንችል፣ ሐያትን በትክክል ማጣጣም እንድንችል፣ ዋጋ እንድንሰጠው፣ ሁሉም ነገር በአላህ ውሳኔ መሆኑን አውቀን በዲናችን ላይ ጸና ብንል በዱንያም በአኺራም ደስታ እናገኛለን። አላህ ምን አለ? ወአን ለው استقاموا على الطريقة لأسقيناهم ماء غدقا። በጎዳናው ላይ ቀጥ ባሉ ኑሮ የተንቧቧ ምርጥ ውሃን እናጠጣቸው ነበር አለ ሱብሓነሁ ወተዓላ። ሶስተኛ ከባዱ የሞት ሰዓት ላይ በመላእክቶች የምስራች ቃል ይበሰራል። መላእክቶች በአላህ ትእዛዝ ነው የሚንቀሳቀሱት እንደሚታወቀው። የዛ የመበሰር እድል ይገጥመናል። إن الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة እነዛ ጌታችን ብቸኛ አምላካችን አላህ ነው ያሉት በዛ ላይ የጸኑ መላእክቶች በእነሱ ላይ ይወርዳሉ። መቼ ታውቃላችሁ? በከባዱ የሞት ሰዓት። አላ ተኻፉ እንዳትፈሩ፣ ወላ ተሕዘኑ አትዘኑ፣ ወአብሽሩ ቢልጀነቲ አለቲ ኩንቱም ቱዕዱን ስትቀጠሩት የነበራችሁትን ጀነት አብሽሩ ይባላል። ዒባደላህ ያ ሰው እኔ አንተ አንቺ ብንሆን ደስ አይልም? እስቲቃማ ካለን ኢንሻአላህ ይህን እንበሰራለን። አላህ ከነዚህ ሰዎች ያድርገን። አራተኛ ከአላህ አስጨናቂው ሰዓት ፀሐይ በጣም ቀርባ በምታስጨንቅበት ሰዓት ከአላህ ጥላ ስር ይኮናል። ከአርሹ ጥላ ስር ነው ተብሏል።
ከነዛ መሃል አንዱ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ አላህ ጥላ በሌለበት ሰዓት ከጥላው ስር የሚያረጋቸው ብለው የጠቀሱት ማን ነው? አንደኛው አልኢማሙ አልዓዲል ሚዛናዊ ፍትሃዊ መሪ ወሻቡ ነሸአ ፊ ዒባደቲላህ ያኛው በፍትሃዊነቱ ላይ ስለጸና ይሄኛው አላህን በመገዛት ላይ ታንጾ ያደገ ወጣት አሉ ዐለይሂ ሰላቱ ወሰላም በዛ አቋሙ ላይ ስለጸና ሌላው ልቡ በመስጂድ ላይ የተንጠለጠለ ሰው አሉ ሰላትን በቋሚነት መስገዱ ያሳያል ሌላው ሁለት ለአላህ ብለው የተዋደዱ ሰዎች ውዴታቸው ለአላህ ጸባና መለያየታቸው ለአላህ የሆነ ሰው ነው አሉ እነዚህ አላህን በመዋደድ ላይ ስለጸኑ ነው ይህን ሽልማት ያገኙት ሌላው ውበትና ሀብት ያላት ስልጣን ያላት ቆንጆ ሴት ለዝሙት ጋብዛው አላህን እፈራለሁ ያለ ሰው አሉ ዐለይሂ ሰላቱ ወሰላም ይሄ አላህን በመፍራት ላይ ጽናት ስላለው ሌላው ሰደቃ ሲሰጥ በቀኝ እጁ ግራ እጁ እስከማያይ ድረስ ደብቆ የሚሰጥ ነው አሉ ይሄኛው በኢኽላስ ላይ የጸና ስለሆነ ነው ሰባተኛው አላህን ብቻውን ከሰዎች እይታ ርቆ አላህን አስታውሶ አይኑ የቁጭት ለወንጀል ወጥፋት ለአላህ በመተናነስ አይኑ ያነባ ሰው ነው አሉ ዐለይሂ ሰላቱ ወሰላም ይሄም ኢኽላስ ላይ ስለጸና ነው አምስተኛ ከምናገኘው ሽልማቶች መሃል አንዱ ጀነት መግባት ነው إن الذين قالوا ربنا الله ثم استقاموا فلا خوف عليهم ولا هم يحزنون أولئك أصحاب الجنة خالدين فيها جزاء بما كانوا يعملون إلى الله نزاقيتاتن بتشن يملاكاتن الله نالو بزالا يسأنو فرهاتم سقاتم حزنم يلباتشوم ወደፊት ለሚገጥማቸው ስጋት አይገባቸውም ቀብር ምን ይገጥመኛል ስጋት የለባቸው በአላህም ነው ጸንተዋላ የሚጠየቅ የቀብር ፈተና ይቀልላቸዋል አኺራ መውቂፍ ላይ ሰዎች ሁሉ በአንድ ሜዳ ጭው ባለ ሜዳ ራቁታችንን ስንቆም ስጋት ውስጥ አይገቡም ለምን በአላህ ላይ አምነዋልና አብሽሩ ስለ ወደፊት አትስጉ ይባላሉ ስለ ሲራጥ ስጋት የለባቸው ስለ እሳት ስጋት የለባቸውም فلا خوف عليهم ማለቴን ولا هم يحزنون አያዝኑም ቤተሰቦቼን ጥዬ ሄጄ ምን ጣፈንታ ይገጥማቸው ይሁን ህይወታቸው ምን ይሁን አብሽር አንተ ለአላህ ከሆንክ አላህ ለቤተሰቦቹ ይሆናል ይባላሉ أولئك أصحاب الجنة እነዛ እኮ በርግጥ የእሳት ጓዶች ናቸው አላህ ነው ያለው ማንም አይደለም ጀነት ውስጥ ሲገቡ እንዴት ነው خالدين فيها لزلالم نواريوچ እንዲሆኑ ነው አላህ ከሙስተቂሞች ያደርገን اللهم اجعلنا من عبادك المستقيمين على دينك المتبعين لسنة نبيك عليه الصلاة والسلام اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ربنا تقبل منا القليل واعف عنا الكثير ولا تؤاخذنا بالتقصير ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين اللهم أعز الإسلام والمسلمين وانصر الإسلام والمسلمين اللهم وأذل الشرك والمشركين ودمر أعداءك أعداء الدين وأرنا فيهم عجائب قدرتك إنك على كل شيء قدير ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار سبحان ربنا رب العزة عما يصفون وسلام على المرسلين والحمد لله رب العالمين سبسكرايب بمرق بيتساب يهرو